እንኳን ለሊቀ መላእክት ቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቤተ ክርስቲያን ክቡር ከሆኑ ሊቃነ መላእክት አንዱ የሆነው ቅዱስ ገብርኤል ብዙ የክብር ስሞች አሉት። ከነዚህም ሊቀ አርባብ፣ መጋቢ ሐዲስ፣ መልአከ ሰላም፣ ብስራታዊ፣ ኦፋርያማዊ፣ ሥራገጽ፣ ቤዛዊ መልአክ፣ ዘአልቦ ሙስና እየተባለ ይጠራል። በብሉይ ኪዳንም ሆነ በሐዲስ ኪዳን ስሙ በብዛት ተጠቅሷል። ስለ ረዳትነቱና አማላጅነቱም ቤተክርስቲያን በስሙ ታቦት ቀርጻ መቅደስ አንጻ በሥርዓት ክብሩን ትገልጻለች። ከነዚህም አንዱ ሰለስቱ ደቂቅ እንዳዳነ የሚታሰብበት አንዱ በዓሉ ዛሬ ነው። ንጉሡ ከምርኮ ወጣቶች ለቤተ መንግሥት ሲመርጥ 3 ቅዱሳንና ዳንኤል ተመርጠው የምቾት ሕይወት ተዘጋጅቶላቸው ነበር። ነገር ግን በምግብና በአምልኮ ከአሕዛብ ጋር መተባበርን አልፈለጉምና ምርጫቸው ጾምና ጸሎት ከቆሎ ጋር ሆነ። ምንም እንኳ በቤተ መንግሥት ውስጥ ቢኖሩ፣ ምንም የነገሥታት ልጆች ቢሆኑ ለእነርሱ ከእግዚአብሔር ፍቅር የተሻለ አልነበረምና በጥሬ በቆሎ ተወስነው ነው። አምላካቸው ከሃሊ ነውና በውበትም ሆነ በጥበብ በባቢሎን ምድር ከእነርሱ የሚደርስ አልተገኘም። ንጉሡም በባቢሎንና በአውራጃዋ ላይ ሾማቸው። ስማቸውንም በአማልክቱ ስም ሲድራቅ፣ ሚሳቅና አብደናጎም አላቸው። ከነገሩ ሁሉ በኋላ አሕዛብ ቀንተውባቸዋልና የክፋት አዋጅን አሳወጁ። ናቡከደነፆር 60 ክንድ ቁመቱ ያለውን የወርቅ ምስል አቁሞ ስገዱ ቢላቸው አይሆንም በማለታቸው ተቃጥለው እንዲሞቱ እሳት ተፈረደባቸው። ነበልባሉ ከጉድጓዱ ወደ ላይ 49 ክንድ ቢነድም ቅንጣት ያህል ፍርሃት አልጎበኛቸውም። ወደ እሳቱም ሲጥሏቸው መልአከ አድኅኖ ቅዱስ ገብርኤል ደርሶ አዳናቸው። ከሆነ ነገር የተነሳ አሕዛብ ፈሩ። ናቡከደነፆር ግን ከዙፋኑ ተነስቶ የቅዱሳኑን አምላክ እግዚአብሔርን ባረከ። ቅዱሳኑን ያዳነ ቅዱስ መልአክ እኛንም ያድነን ዘንድ እንደ አባቶቻችን ከእቶነ እሳት አድነን እያልን እንለምነው። ሊቀ መላእክት ቅዱስ ገብርኤል ረድኤቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ዳግመኛም በዚች ዕለት አቡነ ስነ ኢየሱስ ጻድቁ መታሰቢያ በዓሉ ነው። ጻድቁ በመካከለኛው ዘመን የነበሩ ኢትዮጵያዊ ከምድረ ሸዋ ወደ ታች አርማጮ የሄዱ መናኝ ጭው ባለ በረሃ ለቅዱስ ያዕቆብ ዘግሙድ ገዳምን ያነጹ አባት ናቸው። ብዙ አርድእትን ያፈሩ መናኝ፣ ብዙ ታምራትን የሰሩና ወንጌልን ያስተማሩ መነኮስ ናቸው። በደመናም ይጫኑ ነበር። ገዳማቸውም ታች አርማጮ ከሳንጃ ከተማ የ3 ሰዓት መንገድ ይወስዳል። ድንቅና ባለ ብዙ ቃል ኪዳን ነው። መልአከ ሞት መስከረም 1 ቀን ቢመጣ የቅዱስ ገብርኤልን በዓል ሳላከብር አይሆንም ብለው ለ3 ወራት በበራቸው አቆመውታል። ታኅሳስ 19 ቀን ማርፈዋል። አምላከ ቅዱሳን በመልአኩ ረድኤት ጠብቆ ለጻድቃኑ በረከት ያብቃን ለዘላለሙ አሜን።